ነገ ሐምሌ 10 ጌታችን ራሱ በራሱ አንደበት ክፋትና ሽንገላ የሌለበት ንጹሕ እስራኤላዊ ብሎ ያመሰገነው በስሙ ቀዝቃዛ ውሃንም ቢሆን እንኳን ለተጠማ ሰው ላጠጣ በሰማያት ትልቅ ዋጋን የሚያሰጠው ከ12ቱ ሐዋርያት አንዱ የሆነው ቅዱስ። አደራ ይሄ ቪዲዮ አጭር ቪዲዮ ነው። በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ይሄ ቅዱስ ሐዋርያ የተወለደው ጌታችን በተወለደበት ማለትም 144,000 የቤተልሔም ሕፃናት ሄሮድስ በሚያስፈጅበት ጊዜ ነበር። ነገር ግን ልዑል እግዚአብሔር ለታላቅ ሥራ አጭቶታል መርጦታልና 144,000 የቤተልሔም ሕፃናት ሲፈጁ እርሱን ግን በጥበቡ አትርፎታል። እናቱ በቅርጫት ውስጥ አድርጋ በበለስ ዛፍ ላይ እያንጠለጠለች ማታ ማታ እየመጣች ታጠባው ነበር። ይሄ ቅዱስ ሐዋርያ ወላጆቹ ያወጡለት ስም ስምዖን ሲሆን ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ግን ከ12 ሐዋርያት አንዱ አድርጎ ከመረጠው በኋላ ናትናኤል ብሎታል። በባልንጀሮቹ በሐዋርያት ዘንድ ደግሞ ቃና ዘገሊላ አካባቢ ስላደገ የቃናው ስምዖን ይሉታል። አንዳንዴም ቀናተኛው ስምዖን ይባላል። ለጌታው ቀናተኛ ስለነበር ነው። በቀደመ ሕይወቱም ምሁረ ኦሪት ነበርና ለኦሪት ቀናተኛ ነበር። በነገራችን ላይ በቃና ዘገሊላ ሰርግ የደገሰው ዶኪማስ የቅዱስ ናትናኤል የአጎቱ ልጅ ነበር። ታዲያ ጌታና ደቀ መዛሙርቱን ዶኪማስ ወደ ሰርጉ የጠራበት ዋናው ምክንያት ቅዱስ ናትናኤል ነበር ማለት ነው። ይሄ ቅዱስ ሐዋርያ ኦሪትን ከገማልያል እግር ስር ቁጭ ብሎ ተምሮ ለኦሪት ሕግ እየቀና መሲህ ሆይ ምነው ቀረህ እያለ በበለስ ዛፍ ስር ቁጭ ብሎ ይተክዝ ነበር። ማእምረ ህቡአት አምላካችን መድኃኔዓለም ኢየሱስ ክርስቶስም ይህንን አውቆና ስለ አለው የሃይማኖቱ ፍቅር በቅዱስ ፊልጶስ አማካኝነት ጠርቶታል። ቅዱስ ፊልጶስ ወደ ቅዱስ ናትናኤል ሄደና ትንቢት ሲነገርለት ዘመን ሲቆጠርለት የነበረው መሲህ ኢየሱስ መጥቷል አለው። ታዲያ በተከራከረ ጊዜም ና ሂድና አይተህ እመን ብሎ ቅዱስ ፊልጶስ ይዞት ሄደ። ታዲያ ጌታችንም ከቅዱስ ፊልጶስ ጋር ይህንን ቅዱስ ናትናኤልን ከርቀት ሲመጣ ተመለከተውና ክዳትና ሽንገላ በልብ ውስጥ የሌለበት ንጹሕ እስራኤላዊ ብሎ አመሰገነው። በዚህ ጊዜ ይሄ ቅዱስ ሲመሰገን በመደሰትና በማመስገን ፋንታ የት ታውቀኛለህ አለ። ጌታችንም እውነት እልሃለሁ ፊልጶስ ሳይጠራህ ገና በዕፀ በለስ ዛፍ ስር አየሁህ አለው። ወገኖች ጌታችን ይህንን የተናገረው ስለ 3 ምክንያቶች ነው። አንደኛው ሄሮድስ 144,000 የቤተልሔም ሕፃናትን ሲያስጨፈጭፍ የእርሱ እናት ግን በዕፀ በለስ ዛፍ ስር ደብቃ እንዳስቀረችው ሲነግረው ነው። ይህንን ደግሞ እናቱ ነግራው ነበርና ደንግጧል። ሁለተኛው በዕፀ በለስ ዛፍ ስር አየሁህ ያለበት ምክንያት ደግሞ ለኦሪት ቀናተኛ ለሕጉ ቀናተኛ ነበርና እግዚአብሔርን የተሳደበ አንድን ሰው ገድሎ በዕፀ በለስ ዛፍ ስር ማንም ሰው ሳያየው ቀብሮት ስለነበር ነው። ሶስተኛው ምክንያት ደግሞ መሲህ ሆይ ምነው ቀረህ እያለ በዕፀ በለስ ዛፍ ስር ቁጭ ብሎ ሲተክዝ የነበረውን ነበር። እነዚህን 3 ምስጢሮች በነገረውም ጊዜ ቅዱስ ሐዋርያ ጌታ ሆይ መምህር ሆይ አንተ የልዑል እግዚአብሔር ልጅ የእስራኤልም ንጉሥ ነህ አለ። ከዚህም በኋላ ይሄ ቅዱስ ሐዋርያ ከ12 ሐዋርያት አንዱ ሆኖ ተመርጦ በጌታችን እግር ስር ቁጭ ብሎ ተምሮ በጸጋ መንፈስ ቅዱስም ሰክሮ ብዙ አሕዛብን ከጨለማ ወደ ብርሃን መልሶ የጌታችን ወንድም የተባለ ቅዱስ ያዕቆብም በአይሁዳውያን እጅ አንገቱን ተሰይፎ ከተገደለ በኋላ በእርሱ ፋንታ ሁለተኛው ኤጲስቆጶስ ሆኖ ተሹሞ ከአይሁዳውያን እጅግ በጣም ብዙ መከራና እንግልት ደርሶበት በመጨረሻም በሐምሌ 10 ቀን አንገቱን ተሰይፎ ሰማዕትነትን በ150 ዓመቱ ተቀብሏል። በዚህም የተነሳ በቤተ ክርስቲያናችን አስተምህሮና ትውፊት መሰረት ከሐዋርያት መካከል ዘግይቶ ሰማዕትነትን የተቀበለ ለረጅም ዓመታት የተጋደለ ቅዱስ ሐዋርያ ተብሎ ይጠራል። ይህ ክዳትና ሽንገላ በልብ ውስጥ የሌለበት ንጹሕ እስራኤላዊ ብሎ ጌታችን ያመሰገነው 12 ሐዋርያት አንዱ የሆነው ቀናተኛው ስምዖን የቃናው ስምዖን ቅዱስ ናትናኤል ነገ ሐምሌ 10 ሰማዕትነትን የተቀበለበት የዕረፍት በዓሉ ነው። የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ ሐዋርያ ከቅዱስ ናትናኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።